አርእስተ ዜና የኢትዮጵያ ዑለሞች ጉባኤ የዘንድሮውን የመጅሊስ ምርጫ በተመለከተ መግለጫ ሰጠ። የአርራህማን እንግዶች እስላማዊ ታሪካዊ ቦታዎችን መጎብኘታቸው ተገለጸ። ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ በአዲስ አበባ ተካሄደ። ቱርክ በሶማሊያ 20 ቢሊዮን በርሜል ድፍድፍ ነዳጅ ክምችት አገኘች። ዶናልድ ትራምፕ የመካከለኛው ምስራቅ ሀገራት የሚያደርጉትን ጉብኝት መቀጠላቸው ተነገረ። የጋዛ ሰብአዊ እርዳታ ፋውንዴሽን ለፍልስጤማውያን ምግብ ሊያቀርብ መሆኑ ተሰማ። ባልፈጸመው ወንጀል 38 ዓመታት የታሰረው ግለሰብ ከ1 ሚሊዮን ዩሮ ካሳ ጋር ነፃ ወጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። በዚህ ዓመት በሚደረገው የመጅሊስ ምርጫ ፍትሃዊና ውጤታማ ሆኖ እንዲጠናቀቅ ህዝበ ሙስሊሙ የሚጠበቅበትን ኃላፊነት በአግባቡ ሊወጣና ሊሳተፍ ይገባል ተብሏል። ተመራጮችም ቢሆኑ ሸሪዓውንና የሙስሊሙን ማህበረሰብ ተጨባጭ ሁኔታ የሚያውቁና የተረዱ መሆን እንደሚኖርባቸውም ተገልጿል። ዝርዝሩን ሙስጠፋ መሐመድ ያቀርበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማ ጉባኤ ዘንድሮ ይደረጋል በተባለው የመጅሊስ ምርጫን በተመለከተ ዛሬ በጠቅላይ ምክር ቤቱ የመሰብሰቢያ አዳራሽ የምርጫውን ስርዓትና አጠቃላይ ሂደቶችን የሚቃኝ መግለጫ ሰጥቷል። በመግለጫውም ምርጫው ፍትሐዊና ውጤታማ ሆኖ እንዲጠናቀቅ ህዝበ ሙስሊሙ የሚጠበቅበትን ኃላፊነት በአግባቡ ሊወጣና ሊሳተፍ እንደሚገባ የዑለማ ምክር ቤት ምክትል ሰብሳቢና የፈትዋቢ ኮሚቴ ሰብሳቢ የሆኑት ዶክተር ሼህ ጄላን ኸድር ገመዳ ጥሪያቸውን አቅርበዋል። መራጮች ሙስሊሙን ማገልገል የሚችልንና ኃላፊነቱን በሚገባ ሊወጣና ለቦታው የሚመጥንን ሰው መምረጥ እንደሚገባም በመግለጫው ተገልጿል። ለምርጫ መሳተፍ የሚፈልግ ተመራጭ ታማኝና ሃይማኖተኛ መሆን እንደሚገባውም በተሰጠው መግለጫ ተጠቅሷል። ተመራጮች ሸሪዓውንና የሙስሊሙን ማህበረሰብ ተጨባጭ ሁኔታ የሚያውቁና የተረዱ መሆን እንደሚኖርባቸውም ተነግሯል። ማንም ሰው ወደ ምርጫ ለመሳተፍ ሲመጣ ህዝበ ሙስሊሙን ለማገልገል እንጂ ለግል ፍላጎቱ ማስፈጸሚያ ሊሆን እንደማይገባም ከተሰጠው መግለጫ ለመረዳት ተችሏል። አንደኛ፣ ማንም ተመራጭ በምርጫ ላይ መሳተፍን ሙስሊሞችን ለማገልገል የሚያግዝ ዘዴ እንጂ የበላይነትን፣ ጉረኛነትን፣ ዝናን የሚፈለግበት እንዳልሆነ ማሰብ አለበት። ሁለተኛ፣ ለስልጣን መጓጓትና መስገብገብ ተገቢ አይደለም። ምክንያቱም ጉጉት ያለው ሰው የግል ፍላጎቱን ለማሳካት ይለፋል እንጂ የህዝቡን ፍላጎት ማሳካት ወይም ህብረተሰቡን ለማገልገል በኢኽላስ በታማኝነት አይኖረውምና። ለዚህም ነው ነቢያችን ዓለይሂ ሰላቱ ወሰላም ኢና ላ ንወሊ አልአምረ መን ሰአለሁ ወላ መን ሐሪሰ ዓለይህ፣ እኛ በዚህ ነገር ላይ የፈለገውንና የጓጓለትን አንሾምም ሲሉ በግልጽ የተናገሩት። ምርጫውን በቡድን ወይም በመሰብሰብ ለማድረግ መሞከር የሙስሊሙን አንድነት ከማምጣት ይልቅ እንዲበታተን ሊያደርገው ስለሚችል የዚህ አይነት አስተሳሰብ ያላቸው ግለሰቦችም ሆኑ ቡድኖች ሊጠነቀቁ ይገባል ተብሏል። የሚመረጡት ሰዎች በህዝቡ ምርጫ እንጂ በግል የሚያደርጉት የምረጡኝ ቅስቀሳ ሊኖር እንደማይገባም ተገልጿል። ምርጫው በቡድን ወይም በመዝሃብ ወይም በስብስብ መሆን የለበትም። ምክንያቱም በሙስሊሞች መካከል ወደ መከፋፈል፣ ወደ ግጭት፣ ወደ ህብረተሰቡን መፈረካከስ እንዳያመራ መጠንቀቅ ግድ ስለሆነ ነው። ይልቁንም መስፈርቱን ለሚያሟሉ ህዝብ ለሚያገለግሉና ብቁ ሰዎች እድል መስጠት ይሻላል። እጩዎች የምረጡን ቅስቀሳ ማድረግ የለባቸውም። እንዲያውም ለስልጣን መጓጓት አደገኛ መሆኑን በሰፊው ማስገንዘብና መገንዘብ ይገባል። 5 መራጮች ኃላፊነት ሊሰማቸውና ለቦታው የሚመጥንን ሰው የመምረጥ ግዴታ አለባቸው። ለግለሰቦች ወይም ለቡድኖች ከመወገን ነፃ መሆን ያሻል። ግጭት ባለባቸው መስጂዶች ምርጫው ሊያልፍ እንደሚችልና ስምምነት ላይ ከተደረሰ ግን የአካባቢው ሙስሊም ማህበረሰብ የሚወክላቸውን መምረጥ እንደሚችሉም የዑለማ ምክር ቤት ጸሐፊ ሼህ መሐመድ ዘይን ዘይረድን ከመድረኩ ለቀረበው ጥያቄ በሰጡት ማብራሪያ አስታውቁ። ግጭት ባለባቸው መስጂዶች ምርጫው ሊያልፍ እንደሚችልና ስምምነት ላይ ከተደረሰ ግን የአካባቢው ሙስሊም ማህበረሰብ የሚወክላቸውን መምረጥ እንደሚችሉም የዑለማ ምክር ቤት ጸሐፊ ሼህ መሐመድ ዘይን ዘይረድን ከመድረኩ ለቀረበው ጥያቄ በሰጡት ማብራሪያ አስታውቁ። ጥብጦች ያሉበት ቦታ፣ በትክክል የችግሮች ያልተፈቱበት ቦታ ሊያባበሳል ተብሎ ከታየ ምርጫው ይታለፋል፣ ይቀራል። ግን ብጥብጦቹ እውነት አሉ ወይ? እውነት ብጥብጦቹ ለሙስሊሙ ትልቅ እድል እንደዚህ መጥቶ የቀረው ይቅር እንጂ በሚል
ኺላፍ አድርገው ሊያልፉ ይለፈን ይሄድል የሚል ጀማዓ አለ ወይ? ከኔ ገሌ ይሻላል ከገሌ እኔ ይሻላለሁ የሚል ክርክር ሊኖር ይችላል። ግን እኔ ክርክሩ ይሄ የዚህ ቡድን ነው ይሄ የዚህ ቡድን ነው የሚል ውስጥ እንኳን ቢኖር በታሪክ አንድ ጊዜ መጣልን ብለን ምናስበው በተለይ ህዝቡ መስጂዶች ሁሉ የሚሳተፉበት የምርጫ እድል ተገኘ በተባለበት እድል መጥቶ ያስመልጣሉ ብለን አናስብም። የሚሆነው ብጥብጡን ያባብሳል ተብሎ ታየበት ቦታ ላይ እንደኛ ምርጫው ይታለፋል፣ ወንበሩ ይጠብቃቸዋል። ተስማምተው መርጠው ሲያመጡ እንዲገቡ ማድረግ ካልሆነ በስተቀር ሌላ አማራጭ አለ አይመስለኝም። በዕለቱ የዑለማ ምክር ቤት ምክትል ሰብሳቢና የፈትዋቢ ኮሚቴ ሰብሳቢ የሆኑት ዶክተር ጄላን ኸድር ገመዳ፣ የፈትዋቢ ኮሚቴ ምክትል ሰብሳቢ ሼህ አብደላ ድሪስ፣ የፈትዋ አባል ዶክተር ከማል ገለቱና የኢትዮጵያ ዑለማ ምክር ቤት ጸሐፊ ሼህ መሐመድ ዘይን ዘይረዲን ተገኝተዋል። የአራህማን እንግዶች ኢስላማዊ ታሪካዊ ቦታዎችን መጎብኘታቸው ተገልጿል። የአራህማን እንግዶች በቅድስቲቷ መዲና ከተማ የሚገኙ ኢስላማዊ ታሪካዊ ቦታዎችና መስጂዶችን ጎብኝተዋል። የ1446ኛው ዓመተ ሂጅራ የአራህማን እንግዶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእጃቸው በገነቡት ቁባ መስጂድ ረካዓተይን በመስገድ ነው ጉብኝታቸውን የጀመሩት። መስጂድ አልቁባ ላይ የሚሰገድ 2 ረካ ኡምራ ከማድረግ እኩል እንደሆነ ኢስላም ያስተምራል። የአራህማን እንግዶች ከመስጂድ አልቁባ በመቀጠልም በ3ኛ ዓመተ ሂጅሪያ የኡሁድ ዘመቻ የተካሄደበትን ኡሁድ ተራራና አካባቢውን ጎብኝተዋል። ኡሁድ ተራራ ነብዩ መሐመድን አብዝቶ የሚወድ እሳቸውም የሚወዱት ተራራ ነው። በዚህ ተራራ ላይ በተካሄደው የኡሁድ ዘመቻ ሐምዛ ቢን አብዱል ሙጠሊብን ጨምሮ 70 ሙስሊሞች ሸሂድ የሆኑበት ታሪካዊ ቦታ ነው። የሶላት አቅጣጫ ከቤተል መቅዲስ ወደ ካዕባ በአላህ ትዕዛዝ ተቀይሮ ለመጀመሪያ ጊዜ ሰላት ወደ ካዕባ አቅጣጫ ተዙሮ የተሰገደበት መስጂድ አልቂብለተይንም የአራህማን እንግዶች ጎብኝተውታል። ሁጃጆች በመስጂድ አልቁባ አካባቢ የሚገኙ ሰፋፊ የቴምር ማሳዎችንም የጎበኙ ሲሆን በጉዟቸው ወቅት በሼህ ኢድሪስ በሼህ አብዱስ ሰላም እና ሌሎች መሻይኾች ገለጻና ዳዕዋ ተደርጎላቸዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝብ ግንኙነትና ሚዲያ ዘርፍ ነው መረጃውን ያደረሰን። ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ በአዲስ አበባ ተካሂዷል። የኢትዮጵያ ሃይማኖት ተቋማት ጉባኤ፣ ዩናይትድ ሪሊጅንስ ኢኒሺየቲቭ አፍሪካና G20 ኢንተርፌዝ ፎረም IF20 ከአፍሪካ ዩኒየን ሲቲዝን እና ዲያስፖራ ዳይሬክቶሬት ወይም CIDO እና ከአፍሪካ ዩኒየን ኢኮኖሚክ ሶሻልና ካልቸራል ካውንስል ጋር በመተባበር የተዘጋጀው ይህ ጉባኤ በዋናነት የአፍሪካ የእምነት ማህበረሰብ ዘላቂ የልማት ግቦች ስኬትን ከማፋጠን ወይም ከማሳለጥ የአፍሪካ አጀንዳ 2063 እና የአፍሪካ 2025 ቡድን 20 ሂደትን ማሳካት የሚል ርዕስን ይዛል። በጉባኤው በክብር እንግድነት የተገኙት የኢፌዴሪ ፕሬዝዳንት ክቡር ታዬ አጽቀሥላሴ በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የሃይማኖት ተቋማት ያላቸው ሚና ከፍተኛ ነው ሲሉ ተናግረዋል። በኢትዮጵያ ያለው የሃይማኖት መከባበርና አብሮነት ለሌሎች ሀገራት ምሳሌ የሚሆን ነው ያሉት ደግሞ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ሲሆኑ የአፍሪካ ህብረት በአህጉሪቱ የሚፈለገውን ዘላቂ ሰላምና ልማት ለማምጣት የሃይማኖት ተቋማት የሚያደርጉትን የሰላም ውይይትና አብሮነት እንደሚደግፍም ተናግረዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ በበኩላቸው ኢትዮጵያ በሃይማኖትና የብሔር ነጻነትና እኩልነት እውን የሆነባት እንዲሁም አንዱ ሌላውን አክብሮ የሚኖርባት ሀገር ናት ብለዋል። የሃይማኖት ተቋማት ጉባኤ የተለያዩ ሃይማኖቶች ለሀገር ዘላቂ ሰላምና ልማት በጋራ የሚሰሩትን ተግባር እንዲያጠናክሩ የበኩሉን ሚና እየተወጣ መሆኑ ጠቅሰዋል። በዓለም ሃይማኖት ተቋማት ኢኒሺየቲቭ የአፍሪካ ቀጠና ዳይሬክተር አምባሳደር ሙሴ ኃይሌው በፈረንጆቹ 2063 የበለጸገች አፍሪካን እውን ለማድረግ የተያዘው አጀንዳ እንዲሳካ የእምነት ተቋማት የድርሻቸውን ሊወጡ እንደሚገባ የተናገሩ ሲሆን የእምነት ተቋማት መልካምነትን፣ አብሮነትን፣ ሰላምን በመስበክ ተከታዮቻቸው መልካም ስነ ምግባር ማላበስ እንደሚገባቸው ጠቁመዋል። በጉባኤው የG20 ኢንተርፌዝ ፎረም አሶሲዬሽን ፕሬዝዳንት ከተለያዩ የዓለም ክፍሎች ተወክለው የመጡ የሃይማኖትና የእምነት መሪዎች፣ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶችን ጨምሮ ጥሪ የተደረገላቸው ከፍተኛ የመንግስት የስራ ኃላፊዎች የተሳተፉ ሲሆን ጉባኤው በተባበሩት መንግስታት ዘላቂ የልማት ግቦች በአፍሪካ ህብረት አጀንዳ 2063 እና በቀጣይ መስከረም ወር በደቡብ አፍሪካ በሚካሄደው የ2025 የቡድን 20 አባል ሀገራት የመሪዎች ጉባኤ ላይ የሚቀርቡ አጀንዳዎች ላይ ተወያይተው ውሳኔዎችን አሳልፈው ተጠናቋል።
ኢትዮ ቴሌኮም እና የትራንስፖርትና ሎጂስቲክስ ሚኒስቴር የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ስርዓትን የተቀናጀ ነዳጅ ክፍያ ስርዓትንና ሀገር አቀፍ የትራፊክ ቅጣት ማዕከላዊ የሚያደርጉ 3 የዲጂታል ሶሉሽኖች ተግባራዊ ማድረጉን አስታውቋል። የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ሶሉሽን ነባሩን የወረቀት አሰራር በማዘመንና በሀገር አቀፍ ደረጃ ወጥ የሆነ አሰራርን በማስፈን የፈቃድ አሰጣጥንና የትራንስፖርት ስምሪትን ለማቀላጠፍ ተገልጋዮች በስልካቸው የጉዞ ትኬት በመቁረጥ የጊዜ ብክነትንና እንግልትን ለመቀነስ የላቀ አስተዋጽኦ አለው ተብሏል። ሌላው መፍትሄ ደግሞ የተቀናጀ ነዳጅ ክፍያ ስርዓት ሲሆን በነዳጅ አቅርቦት ሰንሰለቱ ላይ ያሉ ዘልማዳዊ አሰራር ሂደቶችን ለማዘመንና ሁሉንም የፋይናንስ ተቋማት ከማዕከላዊ ነዳጅ አስተዳደር ስርዓት ጋር በማገናኘት በቅንጅት እንዲሰሩ የነዳጅ ክምችትና ስርጭትን ከማዕከል ለመከታተል እንዲሁም ቴሌብርን ጨምሮ በሁሉም ባንኮችና ዋሌቶች የነዳጅ ክፍያዎችን ለማስተናገድ እንደሚያስችልም ተነግሯል። ኢትዮ ቴሌኮም ተግባራዊ ያደረገው ሌላው መፍትሄ ደግሞ ሀገር አቀፍ የትራፊክ ቅጣት የተማከለ አስተዳደር ሶሉሽን ነው። ይህም በሀገር አቀፍ ደረጃ የተናበበ የትራፊክ ቅጣት ስርዓትን ለማስፈን የትራፊክ ሕግ ጥሰቶችን በዲጂታል መንገድ ለመቆጣጠር አሽከርካሪዎች ቅጣት በመክፈል ሂደት የሚደርስባቸውን እንግልት በመቅረፍ ተጠያቂነት ያለው አሰራርን ለመተግበር የሚያስችል ነው። ተግባራዊ የተደረጉት ሶሉሽኖች ከግል ሶፍትዌር አልሚ ተቋማት ጋር በመቀናጀት የተከናወኑ መሆኑ ኩባንያዎችን የግል ዘርፉን በማበረታታት አካታች ዲጂታል ስነ ምህዳርን ለመፍጠር የሚያደርጉት ጥረት አካል ነው ተብሏል። ከውጭ ምንጮች ወዳገኘናቸው መረጃዎች አለፍን። ቱርክ በሶማሊያ 20 ቢሊዮን በርሜል ድፍድፍ ነዳጅ ክምችት አገኘች። ቱርክ በቅርቡ በሶማሊያ ነዳጅ ፍለጋ ከጀመረች በኋላ 20 ቢሊዮን በርሜል ድፍድፍ ነዳጅ ክምችት ማግኘቷ ተገልጿል። የቱርክ ፍለጋ እስካሁን በሶማሊያ ከ20 ቢሊዮን በርሜል በላይ የድፍድፍ ነዳጅ ክምችት እንዳለ ያሳወቀ ሲሆን ሌሎች የነዳጅ ፍለጋዎችም ይቀጥላሉ ተብሏል። ቱርክና ሶማሊያ ከወራት በፊት በሶማሊያ ነዳጅ ፍለጋዎችን ለማከናወን ተስማምተው እንደነበር የሚታወስ ሲሆን 90 በመቶ የነዳጅ ገቢው ለቱርክ ይሆናል መባሉ ውዝግብ ማስነሳቱ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በነዳጅ በበለጸጉ ሀብታም የመካከለኛው ምስራቅ ሀገራት የሚያደርጉትን ጉብኝትና ስምምነት ዛሬም ቀጥለውበት ውለዋል። ዋይት ሀውስ ትራምፕና የኳታር አሚር ሼክ ታሚም ቢን ሐማድ አልታኒ ቢያንስ 1.2 ትሪሊዮን ዶላር የሚያወጣ የኢኮኖሚ ልውውጥ የሚያስገኙ ስምምነቶችን መፈራረማቸው ተገልጿል። ይህም በመካከለኛው ምስራቅና በአሜሪካ መካከል ጥሩ ዲፕሎማሲያዊ ግንኙነት ሊፈጥር ይችላል ተብሏል። ዝርዝር መረጃውን ዙበይዳ ሐሰን አዘጋጅተዋለች። የዓለም ሀገራት ከአሜሪካ ጥቅም ይፈልጋሉ እንጂ እኛ ከማንም ምንም ነገር አንፈልግም፣ ልዕለ ኃያል ነን ያለችው አሜሪካ ከአረብ ሀገራት የተለያዩ ጥቅማ ጥቅሞችን ለማግኘት የምታደርገውን ጥረት ቀጥላበታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በነዳጅ በበለጸጉ ሀብታም የመካከለኛው ምስራቅ ሀገራት የሚያደርጉትን ጉብኝትና ስምምነት ዛሬም ቀጥለውበት ውለዋል። የዋይት ሀውሱ ትራምፕና የኳታሩ አሚር ሼክ ታሚም ቢን ሐሚድ አልታኒ ቢያንስ 1.2 ትሪሊዮን ዶላር የሚያወጣ የኢኮኖሚ ልውውጥ የሚያስገኝ ስምምነቶችን መፈራረማቸው ተገልጿል። ስምምነቱ ከኳታር አየር መንገድ ጋር እስከ 210 ቦይንግ 787 ድሪም ላይነር እና 777 ኤክስ አውሮፕላኖችን ለመግዛት የ96 ቢሊዮን ዶላር ውልና በኳታር አልኡዴይድ ኤርቤዝ እና ሌሎችም የአየር መከላከያ አቅም ያላቸው የ38 ቢሊዮን ዶላር ኢንቨስትመንቶችን ያካትታልም ተብሏል። ስምምነቱ ከሳዑዲ አረቢያ ዳታ ቮልት የ20 ቢሊዮን ዶላር ኢንቨስትመንት የመረጃ ማዕከላትን ለመገንባት እንደ ጉግል፣ ኦራክል እና ኒቪዳ ካሉ ኩባንያዎች ጋር ስትራቴጂካዊ አጋርነትና የመከላከያ ስምምነቶችን ከ142 ቢሊዮን ዶላር በላይ የተካተቱ ናቸው ተብሏል። ስምምነቱ ቴክኖሎጂ፣ ኢነርጂ፣ መከላከያና አርቲፊሻል ኢንተለጀንሲ ያሉ ዘርፎችን ጨምሮ 1 ትሪሊዮን ዶላር በላይ ይደርሳልም ነው የተባለው። ዩናይትድ ስቴትስ ከዚህ ዓመት ጀምሮ 500 ሺህ የኒቪዳ እጅግ የላቀ ሰው ሰራሽ አስተውሎት ቺፖችን እንድታመጣ ከተባበሩት አረብ ኤሚሬቶች ጋር የመጀመሪያ ደረጃ ስምምነት እንዳደረጉም ሮይተርስ ዘግቦታል። ስምምነቱ አርቲፊሻል ኢንተለጀንሲ ሞዴሎችን ለማዳበር ወሳኝ የሆነ መረጃ ማዕከላትን ግንባታ ያሳድጋልም ነው የተባለው። የአሜሪካው ፕሬዝዳንት በመካከለኛው ምስራቅ ያደረጉትን ጉብኝት በአሜሪካና በአረብ ሀገራት ያለውን ግንኙነት ያሳምራል ተብሎም ይጠበቃል። በዚህም ለረጅም ዓመታት ሻክሮ የቆየው የአሜሪካና የሶሪያ ግንኙነት አሜሪካ ጥላው ለረጅም ዓመታት የቆየችውን ማዕቀብ ማንሳቷ ትልቅ ዲፕሎማሲያዊ ስኬት እያስመዘገበ እንደሆነም ተነግሯል። የአሜሪካው ፕሬዝዳንት በሀብታም አረብ ሀገራት ያደረጉትን ጉብኝት ለአሜሪካ ያለው ጠቀሜታ ወደር የለሽ እንደሆነም ተዘግቧል። ዶናልድ ትራምፕ በመካከለኛው ምስራቅ እያደረጉ ባሉት ጉብኝት እጅግ መደሰታቸውንም ተናግረዋል። ሲመስለኝ እኔና መሐመድ ቢን ሰልማን በጣም እንዋደዳለን፣ በመካከላችን ያለው ፍቅር ከፍተኛ ነው ሲሉ በሳዑዲ አረቢያ በነበራቸው ጉብኝት ወቅትም ተናግረዋል።
የሳዑዲ አረቢያና የአሜሪካ የሁለትዮሽ ግንኙነት የተጀመረው እንደ ፈረንጆቹ ዘመን አቆጣጠር በ1933 ሙሉ ዲፕሎማሲያዊ ግንኙነት ሲፈጠር ነው። እነዚህ ግንኙነቶች በ1951 የጋራ መከላከያ እርዳታ ስምምነት መሰረት መደበኛ ግንኙነቶችን እንዲቀጥሉም ሆኖ ቆይተዋል። ነገር ግን በሁለቱ ሀገራት መካከል የተለያዩ ዲፕሎማሲያዊ ልዩነቶች እንዳሉም ይታወቃል። በተለይም አሜሪካ አክራሪ የእስላማዊ አገዛዝን እቃወማለሁ በማለት በመካከለኛው ምስራቅ ለሚነሱ ጦርነቶች ምክንያት ስትሆንና የጦር መሳሪያ በመሸጥ ግጭትን ስታፋፍም መቆየቷ የአደባባይ ምስጢር ሆኖም ቆይቷል። በተለይም በአሜሪካ መሀል ሰፋሪነት ለ14 ዓመታት ያህል ሲቀጣጠል የቆየው የሶሪያ ጦርነትና አሁን ለበርካታ ንጹሃን ማለቅ መንስኤ የሆነው የእስራኤልና የፍልስጤም ጦርነት ተጠቃሽም ነው። በዚህም በያዝነው ሳምንት የአሜሪካው ፕሬዝዳንት በመካከለኛው ምስራቅ እያደረጉ ባለው ተከታታይ ውይይትና ጉብኝት በአካባቢው ያለውን ሰላም ሊመልሰው ይችላል የሚል ጭምጭምታን ፈጥሯል። ይኸውም አንዱ የአሜሪካ የሶሪያ ማዕቀብ ማንሳትና ከእስራኤል ጋር ያለው ግንኙነት መሻከር ተጠቃሽ እንደሆነም ዘገባዎች ያሳያሉ። መረጃው የአረብ ኒውስ፣ አልጀዚራና የዘ ኒውዮርክ ታይምስ ነው። የጋዛ ሰብአዊ እርዳታ ፋውንዴሽን ለፍልስጤማውያን ምግብ ሊያቀርብ ነው። አዲሱ የጋዛ ሰብአዊ እርዳታ ፋውንዴሽን GHF በጋዛ ለተራቡ ፍልስጤማውያን የምግብ እርዳታ ሊያቀርብ መሆኑን አስታውቋል። የእስራኤል መንግስት በጋዛ ሰርጥ ለተራቡ ፍልስጤማውያን ሰብአዊ እርዳታ በአዲሱ የጋዛ ሰብአዊ ፋውንዴሽን እንዲቀጥል ይፈቀዳል ተብሏል። አዲሱ የጋዛ ሰብአዊ እርዳታ ፋውንዴሽንም የዩናይትድ ስቴትስ እና የእስራኤል ድጋፍ እንዳለው ባወጣው መግለጫ አስታውቋል። ፋውንዴሽኑ በመጀመሪያዎቹ 90 ቀናት ከ300 ሚሊዮን በላይ የምግብ አይነቶችን በስፍራው በምግብ እጦት እየተሰቃዩ ለሚገኙ ፍልስጤማውያን ለማቅረብ የመጨረሻ ደረጃ ላይ ይገኛለሁ ማለቱን UPI ዘግቧል። ከዚህ ቀደም ሐማስ ለሰብአዊ እርዳታ የቀረቡ ምግቦችን እየዘረፈ ነው በሚል የተወነጀለ ሲሆን አዲሱ የጋዛ ሰብአዊ እርዳታ ፋውንዴሽን ደህንነቱ በተጠበቀ መንገድ የእርዳታ ምግብ አቅርቦቱን እንደሚከውን ተስፋ ተጥሎበታል። በእስራኤልና በታጣቂው ሐማስ መካከል የተካሄደው የተኩስ አቁም የካቲት 22 2017 ካበቃ በኋላ እስራኤል ወደ 2.5 ሚሊዮን ለሚገመተው ሕዝብ ሁሉንም የምግብ የውሃና የመድኃኒት አቅርቦቶች መከልከሏ ለትችትና ዓለም አቀፍ ጫናዎች ሊያጋልጣት እንደሚችል ሲነገር ሰንብቷል። የተባበሩት መንግስታት ድርጅት ሐማስ በእስራኤል ላይ ጥቃት ከሰነዘረበት ጊዜ ጀምሮ ከ5 ፍልስጤማውያን አንዱ በከፋ ረሃብ ውስጥ ይገኛሉ ተብሏል። ይህ ማለትም 500 ሺህ የሚሆኑ ፍልስጤማውያን በከፋ ረሃብ ውስጥና አሳሳቢ በሆነ ሁኔታ ውስጥ እንደሚገኙ የሚያመላክት ነው። ፋውንዴሽኑ አስተማማኝ በተባለ አካባቢ ባካሄደው የማከፋፈያ ጣቢያዎች ግንባታ እርዳታውን በነባር ዘዴዎች እንዲዳረስ ለማድረግ ማቀዱን አስታውቋል። ባልፈጸመው ወንጀል 38 ዓመታት የታሰረው ግለሰብ ከ1 ቢሊዮን ዩሮ ካሳ ጋር ነፃ ወጣ። ባልፈጸመው የአስገድዶ መድፈርና የነፍስ ማጥፋት ወንጀል ተፈርዶበት ለ38 ዓመታት በእስር የቆየው ፒተር ሱሊቫን ድርጊቱን ያልፈጸመ መሆኑ ተረጋግጦ ከእስር ተለቋል። የ68 ዓመቱ እንግሊዛዊ እንደ አውሮፓውያን አቆጣጠር በ1986 ተደፍራ ሕይወቷ አልፏ በተገኘችው ዳያን ሲንዳል ግድያ ተጠርጥሮ ነበር በቁጥጥር ስር የዋለው። በወቅቱ በጠበቃ ሳይወከል በሰጠው ምላሽና በሟች አካል ላይ ተገኘ የተባለው የጥርስ ንክሻ ምልክት ከእርሱ ጋር በመመሳሰሉ ነበር የጥፋተኝነት ውሳኔ የተላለፈበት። ሆኖም ግን በፍርድ ቤት በሚቀርብባቸው ጊዜያት በሙሉ ንጹህ ሰው መሆኑን ያስረዳ ነበር። በዚህም በወንጀል ጉዳዮች ግምገማ ኮሚሽን በድጋሚ የታየው መዝገቡ ፒተር ከወንጀሉ ነፃ መሆኑን አረጋግጧል። ለዚህም በመጀመሪያው ውሳኔ ወቅት ያልነበረ የዲኤንኤ ውጤት መገኘቱ መሆኑ ተጠቁሟል። ተከሳሹ ነፃ መሆኑ ከተረጋገጠ በኋላ እውነት ነፃ ታደርጋለች ስትል ጠበቃው ሳራ ሚያ ተናግራለች። ፒተርም በተፈጠረው ነገር አልተናደድኩም፣ አሁንም ከቤተሰቦቼና ከመወዳቸው ጋር ጥሩ ጊዜ ማሳለፍ ነው የሚፈልገው ሲል የደስታ እንባና ሳግ እየተናነቀው ተናግሯል። በመጨረሻም ወደ ዕለታዊ የጤና መረጃ እናልፋለን። ባልታሸጉ የወተት ምርቶች ውስጥ ለአደገኛ በሽታዎች የሚያጋልጡ ባክቴሪያዎች ተገኝተዋል። ባልታሸጉ የወተት ምርቶች ለአደገኛ በሽታዎች የሚያጋልጡ 4 የባክቴሪያ አይነቶች መገኘታቸውን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገልጿል። በኢንስቲትዩቱ የእንስሳት ነክ በሽታዎች ምርምር ዲቪዥን ኃላፊና የጸረ ተህዋሲያን መድኃኒቶች ከፍተኛ ተመራማሪ ዶክተር ሙሉጌታ ለኢትዮጵያ ፕሬስ ድርጅት እንደተናገሩት ማህበረሰቡ እየተጠቀመባቸው ያሉ ያልታሸጉ ወተቶች ንጹህ ቢመስሉም በተለያየ ደረጃ ችግሮች አሉባቸው
ያለባቸው መሆኑ ተረጋግጧል። ማህበረሰቡ እየተጠቀመባቸው በሚገኙ ወተት ምርቶች 4 የባክቴሪያ አይነቶች ተገኝቶባቸዋልም ብለዋል። ባክቴሪያዎቹ የኩላሊት፣ የሽንት መተላለፊያና የቆዳ በሽታን የሚያስከትሉ መሆናቸው ተነግሯል። ባክቴሪያዎቹ ኩላሊትንና የሽንት መተላለፊያዎችን በእጅጉ የሚጎዱ ከመሆናቸው ባሻገር የቆዳ በሽታን የሚያስከትሉ የሳምባ ምች፣ የደም ዝውውርና የቁስል ኢንፌክሽኖችና እንዲሁም ታይፎይድን የመሳሰሉ ተላላፊ በሽታዎችን በብዛት የሚፈጥሩ እንደሆነም ተጠቅሷል። ጥናቱ የተሰራው በማህበረሰቡ ጥቅም ላይ እየዋሉ ከሚገኙ የወተት ምርቶች ናሙና ተወስዶ እንደሆነ የጠቆሙት ተመራማሪው ለጥናቱ ከፍተኛ ወተት አምራች የሆኑ 6 ክልሎች ናሙና መወሰዱን ተናግረዋል። የተሰራው ጥናት በፋብሪካ የተቀነባበሩ የወተት ተዋጽኦችን ያካተተ እንዳልሆነም ጠቁመዋል። አምራቾች፣ ነጋዴዎችና በግብርና በጤና ዘርፍ ያሉ ባለሙያዎችን ጨምሮ እንዲሁም የስራ ኃላፊዎች ከምንጊዜውም በላይ ተናበው ለመፍትሄው መረባረብ እንደሚገባቸው አስገንዝበዋል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።